በአረብ ሀገር ቆይታዬ እስካሁን ድረስ ምን እንደሚያንገበግበኝና ምን እንደሚያቃጥለኝ ልንገራችሁ ጋይስ። ልብስ መሰብሰቤ፣ ኮተት መሰብሰቤ፣ ሰልባጅ መሰብሰቤ እስካሁን ድረስ በጣም ነው የሚያቃጥለኝ። በሀገር 9 ዓመቴ ነው። ቤት ሰርቻለሁ ክፍለ ሀገር ላይ። ወደ ኢትዮጵያ ለመግባት እፈልጋለሁኝ። ቦታ ገዝቻለሁ። ከዛች ከቦታዋ ላይ ደግሞ ቤት አቆሚባት እያሉኝ ነው። ስለዚህ እኔ ደግሞ አቅም የለኝም፣ ደክሞኛል። እንዴት ብዬ ነው ከገዛው ቦታ ላይ ሰርቪስ ልሰራ የምችለው? ያኛውን ቤት ስለሰራው በጣም ደክሞኛል፣ ከአቅሜ በላይ ሆኗልና ምን ትመክሪኛለሽ የሚል ጥያቄ ነው። እንደኔ ከሆነ እና ቶሎ ወደ ሀገርሽ እንኳን 9 ዓመት ቀርቶ ማለት ነው ልንገራቸው፣ 4 ዓመት ራሱ ከባድ ነው አረብ ሀገር ላይ። ሰላም እንዴት ናችሁ ውዶች? ደህና ናችሁ ወይ? በድጋሚ መጥቻለሁ። መሲ ነኝ። እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ። ማለት ቪዲዮን እያያችሁ ዝም ብላችሁ አትለፉ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሂዱ፣ አበረታቱን። ማለት እንተዛዘን። ወደ ቪዲዮ እንሂድ። ፋሲካ የምትለውን እንስማ። እኔም ስለደረሰ በነገራችን ላይ እንደዚህ ልላችሁ የቻልኩ ማለት ነው። እኔ 4 ካርቶን ልብስ አለኝ። 4 ካርቶን ልብስ እኔ ከአረብ ሀገር ስመጣ ጭኜ የመጣሁትን ልብስ አይታችሁታል። 4 ካርቶን ልብስ አለኝ። 4ቱን ካርቶን በሙሉ አልፈልገውም፣ አልለብሰውም። በጣም ይቅርታ አድርጉልኝና ይሄንን ከሺኤን ያዘዝኳቸውን ቢጃማዎች ምናምን እነሱ ይሻላሉ፣ ትንሽ ቤት ለቤት የምለብሳቸው ይሆናሉ። እና ይሄ ሽቲዎች አሉ አይደል? እነሱን ነው በቃ እየጠቀሙ ሽቲዎቹና እነዚህ ከሺኤን የገዛኋቸው አላባሽ ይሄ ሱሪና ምናምን። ከዛ ውጭ አንድ ኢትዮጵያ ውስጥ ተቀምጣችሁ አንድ ልብስ የምትለብሱት አታገኙ። ለዛ ነው ከኢትዮጵያ ወደ ኢትዮጵያ ስትመጡ ምንም አይነት ነገር ይዛችሁ አትምጡ። አስፈላጊ የሚባሉትን እቃዎች ኢትዮጵያ ውስጥ ግዙ ብላችሁ። ፋሲካ የምትለውንም ስሟት። ብዙ ጊዜ እኔ ስናገራችሁ አንዳንዴ ለሌላ ነገር የሚመስላችሁ ልጆች ስላላችሁ ነው። አትግዙ፣ ብጣሽ አትግዙ፣ ሳልባጅ አትግዙ፣ ሺኤን፣ ይሄ ማክስ፣ ይሄ አማዞን፣ ይሄ ማን አትግዙ። ምንም አያስፈልግም። ልብስ ምን ይሰራላችኋል? ኢትዮጵያ ውስጥ መግዛት ይቻላል። ከዱባይ ነው እኔ 4 ካርቶን እቃ ጭኜ የመጣሁት፣ ግን እምለብሰው የለኝም። ቆይ ያሳያችኋል በቪዲዮ። እናቴ ቤት ነው፣ አንዱ ክፍል ቤት በሙሉ እቃዬ ነው። ከዚህ ራሱ ምኝታ ክፍል ሲጠብኝ ከአንደኛው ሰርቪስ ያስገባሁት 1 ካርቶን ልብስ አለኝ። 4 ካርቶን ደግሞ ከእናቴ ቤት አለ፣ ሳልመጣ በፊት የተላከ። ስመጣ ደግሞ 1 ካርቶን ይዤ የመጣሁትን ሰርቪሱ ጋር እገዋለሁ። እቤት ስለጠበበኝ አልፈልገውም። ልወይ ልለውጥበት ራሱ እያሳዘነኝ እናድዳለሁ። ልወይ የምለውጥበት ወይ በ10 ሊትር ባሊ ነው ወይ ደግሞ በይሄ በቃ ማጠቢያ ምንድነው የሚባለው ይሄ መዘፍዘፊያ ትንንሾች ናቸው። ደህና መዘፍዘፊያ እንኳን አይሰጧቸውም። ኢቭን እንኳን ማለት ነው ይሄ እቃ አጥበን የምናስቀምጥበት ይሄ ማጥለያ ዋላ እሱን እንኳን አይለውጥም። 1 ልብስ 2 ልብስ የኛ ልብስ ማለት ነው። አዲያ ያሳዝናችሁም። ከአረብ ሀገር ተሸክመን የምንመጣው ኮተት፣ ከአረብ ሀገር ኮተት ይዛችሁ አትምጡ ስንላችሁ አይገባችሁም። ከኛ ትምህርት አትወስዱ። እኔ ከአረብ ሀገር ከመጣሁ ልብስ ገዝቼ ልብስ ያመጣሁት ለብሼ አላውቅም። ይሄ ስወጣ ማለት ነው ወይ ሲስተር ነው የምለብሰው ወይ ደግሞ ሄጄ ደህና 1-2 ልብስ ገዝቼ እነዛኑ እየቀያየርኩ ነው የምለብሰው፣ ልብስ እንደሌለው ሰው ማለት ነው። ልወጣ ልብስ አውጥቼ በቃ ቁም ሳጥን ውስጥ ገብቼ ምን ልልበስ? ከአይን የሚገባ ልብስ የለም። እዛ አረብ ሀገር ላይ ሆነን ስንገዛው በጣም ቆንጆ ነው የሚባል ልብስ ነው አይደለም የሚባለው። እዚህ ከመጣ እንግዲህ የሚለበስ ልብስ አይደለም። እና ልብስ አትግዙ። ሲቀጥል ደግሞ የተጠየቁት ጥያቄ፣ ሁለተኛ ጥያቄ ምንድነው? ቤት ሰርቪስ ሰርቼ ኪራይ ሰርቪስ ሰርቼ የምንድነው የሚባለው የገቢዎች የአከራይ ተከራይ ግብር አለ። የአከራይ ተከራይ ግብር እያሉ ነውና 5 ሰርቪስ አለ፣ 3 ሰርቪስ አለ፣ 4 ሰርቪስ አለ። የምን ላደርገው እኔ? ቤቱ ሰርቼ ካልተጠቀምኩበት የአከራይ ተከራይ የገቢዎች የምከፍለው ለምንድን ነው? የምታውቂው ነገር ካለ መልሽልኝ ተብያለሁ። በማውቀው መሰረት እንንገራችሁ። የአከራይ ተከራይ ገቢዎች ይመጣሉ፣ በየቤታችሁ ይዞራሉ፣ በየግቢያችሁ እያንኳኩ ይመጣሉ። ተከራይ ናችሁ፣ አከራይ ናችሁ ይሏችኋል። አረ ቤቴ ነው ታያለሽ። ከዛ አከራይ ነሽ አንቺ ተከራይ ነሽ ይላሉ። ቤት ውስጥ ያሉትን ሰርቪሱን ከፍተው ምናምን ያያሉና ተከራይ ነና ካሉ ከእያንዳንዱ ሰርቪስ እንትን ግብር የሚከፈልበት ግብር አለ። 400 የሚሆን 500 ብር የሚሆን ይከፈላል ግብር። ያ ማለት እንዴት ነው? አሁን ባለፈው ሲመጡ እኛ አንደኛው ሰርቪስ ተይዞ ነበርና ሲጠይቁና ተከራይ ናችሁ ወይ ሲሏቸው አይ እኛ ቤተሰብ ነን ብለው ነው ያለፉትና ከሲስተር ከወንድሜ ግቢ ደግሞ ሲገቡ ምን አረጉ መሰላችሁ? አጋጣሚ ተከራዮች ስለነበሩ
ከዛ ቀጥታ የገቡ ከተከራዮች ግቢ ነው በላይኛው ሳይድ እና ሲገቡ ምንድናቸው ሲሏቸው ተከራይ ነን አሏቸው። ከዛ እያንዳንዷ ሰርቪስ በ500 ብር ወይም ደግሞ በ400 ብር እንደ ቤትሽ ጽዳት እንደ ጭቃ ቤት የሚሆን ይሄ ቡልኬት ቤት የሚሆን ጭቃ በጭቃም ሆኖ በኬሻ የምትወጠረችውን እንደ ቤቱ ያከራይ ተከራይ እንትን አለው ግብር የምከፍልዋለ ግብር ይከፈላል እንጂ ያን ያህል ይሄ ግንን ያለ አይደለም። በአመት ነው እሱም የሚከፈለው። በአመት ለሚከፈለው ነገር እንትን አትበሉ። ይሄ ሰርቪስ ሰርቼ ነበረ ሌላ አቴንሽን ውስጥ አትግቡ። ሰርቪስ ሰርቼ እንደዚህ ሆነብኝ ግብር ከከፈልኩ አከራይቸው ምን ይሰራልኛል እንደዚህ አያሳስባችሁ። በአመት 500 ብር ምናምን ቢመጣ ነው። ከዛ ውጭ ግን ማለት ያለባችሁ አከራይታችሁ ከሆነ ሰርቪሳችሁን ገቢዎች ሲመጡ ተከራይነን አትበሉ፣ ቤተሰብ ነን ብላችሁ በሏቸው በሚስጥር ማለት ነው። ያው ይታወቃል። ይሄ ግን ተከራይ አይደለንም ቤተሰብ ነን ብላችሁ ብለው እንዲያልፉ ንገሯቸው እንጂ ሰርቪስ ሰርታችሁ ገቢዎች ይሄ ያከራይ ተከራይ ሆኖ ገቢዎች እየመጡ እንደዚህ እያሉ አሁን ሰሞኑን ራሱ ሲዞሩ ነበር በዚህ በእኛ ሰፈር እና ያን ያህል ስጋት ሊገባቸው አይችልም። ሁለተኛ ነገር ደግሞ ከአረብ ሀገር 9 ዓመቴ ነው። ቤት ሰርቻለሁ ክፍለ ሀገር ላይ ወደ ኢትዮጵያ ለመግባት እፈልጋለሁኝ። ቦታ ገዝቻለሁ። ከዛች ከቦታዋ ላይ ደግሞ ቤት አቆሚባት እያሉኝ ነው። ስለዚህ እኔ ደግሞ አቅም የለኝም፣ ደክሞኛል። እንዴት ብዬ ነው ከገዛው ቦታ ላይ ሰርቪስ ልሰራ የምችለው? ያኛውን ቤት ስለሰራው በጣም ደክሞኛል፣ ከአቅሜ በላይ ሆኗልና ምን ትመክሪኛለሽ የሚል ጥያቄ ነው። እንደኔ ከሆነ እና ቶሎ ወደ ሀገርሽ እንኳን 9 ዓመት ቀርቶ ማለት ነው ልንገራቸው 4 ዓመት ራሱ ከባድ ነው። አረብ ሀገር ላይ 4 ዓመት እንኳን 9 ዓመት ሙሉ 4 ዓመትም ከባድ ነው። ለምን መሰላችሁ? 4 ዓመት ራሱ ጠንክራ የሰራች ልጅ በጣም ከበቂ በላይ ገቢ ይኖራታል። ምክንያቱም ባለችበት አካባቢ ቀለል ያለ ነገር ትሰራለች፣ ቀለል ያለ እንደ ቤቷ ትኖራለች። 4 ዓመት የቆያችሁ 9 ዓመት የቆያችሁ 10 ዓመት የቆያችሁ 12 ዓመት የቆያችሁ ከዛም በላይ ያላችሁ አረብ ሀገር ላይ ያላችሁ ኑ ቶሎ። እውነቴን ነው የምነግራችሁ። ለማን ነው የምትሰሩት? እስኪ የምትሰሩት ለማን ነው? ለራሳችሁ ነው? እስኪ ለራሳችሁ ከሰራችሁ 9 ዓመት 10 ዓመት 12 ዓመት 4 ዓመት 6 ዓመት 7 ዓመት 8 ዓመት ምን ሰራችሁ? በቃ የራሳችሁ የሆነ ነገር ካላችሁ ኑ ቶሎ። ምንም አትሰሩም አረብ ሀገር ላይ ልንገራችሁ። እውነቴን ነው። ከባድ ነው። ኢትዮጵያ ስትመጡ ልጅም ቢላችኋን ትበሳጫላችሁ። የሆነ ነገር ይፈጠራል፣ የሆነ ነገር ይመጣል። ከአረብ ሀገር 12 ዓመት ቆይታ መጥታ ልጅም ቢብሏት ወንቅሸት ገብርኤል፣ ጊሼን፣ ፍልውሃ እማትሄድበት የላት። እስቲል ግን ገና ናት። ግን እሱ ነው የሚሰጠውም እሱ ነው የሚነሳውም። አንድ ቀን እሷ ደግሞ በፍሬ ትባረከና ደስታዋን እናየዋለን። አስፈላጊ ከሆነ ደግሞ ቪዲዮ ኢንተርቪው ያደርጋታል። ተግባባል። የሚያምር ቤት አንቆጣቁጣ ሰርታለች። ስትመጣ ወደ ኢትዮጵያ ግን ምንም ነገር የላትም። ከባሏም ጥሩ ፊት እያገኘች አይደለም። ቤተሰብም ድረዋል። እስከዛሬ ሲጠቀሙ ከርማዋን ዘወር ብለው አያዩት። አያችሁ አይደለም? ለዛ ነው እኔ ብዙ ጊዜ የምጨቃጨቀው ኑ ቶሎ። መሄድ ከፈለጋችሁ ደግሞ ትሄዳላችሁ። ወልዳችሁ ሂዱ ወደ አረብ ሀገር። አረብ ሀገር አዲሳችን አይደለም። አረብ ሀገር ለመሄድ እኛ አዲሳችን አይደለም። ተመልሰን መሄድ እንችላለን። መቼ? ከወለድን 1 ልጅ 2 ልጅ ከወለድን ብንሰራ እንኳን አልፈን ተርፈን ከልጃችን ከቤተሰብ አልፈን ለልጃችን እንሆናለን። ልጅ ያለኝ ነው አሁንስ ብደክም ለልጅ ብደክም ለከለ እያልን እንሰራለን። ነገር ግን ዝም ብለን በባዶ እየለፋን ነገ ጧት ማንም ዞሮ ስለማያየና እንደዚህ አታድርጉ። ብዙ ጥያቄዎች እየተጠየቁ ነው። በዚህ ይሄኔ ቤት ሰርቻለሁ፣ ገቢ ያስፈልጋቸዋል። እርግጥ ነው ቤት ብቻውን አይበላም፣ ያስፈልጋል ብር። ነገር ግን ደግሞ ምን ልላችሁ ፈልጌ ነው፣ ቤት ከሰራችሁ ኑ ቶሎ ወደ ኢትዮጵያ። ለማን ነው የምንለፉት እያልኳችሁ ያለው በምን ምክንያት ነው? ቤት ከሰራችሁ የራሳችሁ የሆነ ነገር የሆነች ነገር በቃ የምትሰሩባት እንደው ለምን ጉሊት አይሆን? አቅም ካለ ይሰራን፣ ጤና ካለ ይሰራን። ኢትዮጵያ ላይ ድንገራችሁ እኛ የቅብጣት ካልሆነ በስተቀር እኔ ቀብጬ ካልሆነ በስተቀር ወጥቼ ለስራ ካልኩኝ ማለት ነው። ልንገራችሁ ምን እንደምሰራ። ቺፕስ ይሰራል። ሱቅ በደረቴ ያለ በየአስፋልቱ ላይ ሱቅ በደረቴ ሰርተው አረብ ሀገር ያለ ሴት እኮ ጀግና ናት። ሱቅ በደረቴ ይሰራሉ። ከቤታቸው ሳምቡሳን፣ ይሄ ዶናትን፣ እርጥብን ይሰራሉ፣ ይወጣሉ።
ከዛ ሱቅ በደረቴ ያለ ይሄ ምንድን ነው የሚባለው ተንቀሳቃሽ ሱቅ አለ። ከዛ ውስጥ አድርጎ ሻርፕ 10 ሰዓት ላይ ወደ ስራ ቦታ ይሄዳሉ። እስከ 2 ሰዓት ሽጠው ወደ ቤታቸው ይገባሉ። ጀግና የሆነ ሴ ማለት ነው። መስራት ይቻላል በቀላል ነገር በየትኛውም አካባቢ ሆናችሁ ተግባባል። ግን እሳ ቤት ብቻውን ይዤ ወደ ሀገር ቤት አልሄድም፣ ብር የለኝም፣ ግዴታ ይሄን ያህል ሚሊዮን 600 ሺህ 700 ሺህ ብር ለሱቅ ያስፈልገኛል እያልሽ ቤትሽን ከሰራሽ በኋላ ደግሞ ይሄን ያህል ዓመት ስትቆይ የምታቃጥውን እድሜ ታውቂዋለሽ? ከ35 ዓመት በላይ ሆኗቸው እኮ አረብ ሀገር ቁጭ ያሉ ሴቶች አሉ። ግን ዘመድ የላቸውም የሚመክራቸው። ነይ ቶሎ ወደ ሀገርሽ ውለጂ አግቢ እንደዚህ በይ የሚል ዘመድ የላቸውም። ግን 30 ዓመት ከሞላሽ በኋላ አረብ ሀገር ላይ ምን ትሰሪያለሽ? ለማን ነው የምትሸቂው? 30 ዓመት ከሆናችሁ ያላችሁ ቻንስ 6 ዓመት እና ከእግዚአብሔር ቤት አይደለም። በዛች 6 ዓመት ውስጥ ምን መቼ አግብታችሁ መቼ ልትወልዱት ምን ያህል ልጅ ልትወልዱት ፍሬ ሰጭ እግዚአብሔር ነው። ግን ምን አይነት ጭንቅላት ቢኖራችሁ ነው 30 ዓመት ሆናችሁ አረብ ሀገር ላይ ቁጭ ያላችሁት እንዴ? 30 ዓመት ሆኗቸው እንኳ ወደ አረብ ሀገር ላይ ወጣጡ የተነሱ ሰዎች አሉ ጎበዝ። ኧረ ተው፣ እውነቴን ነው። ምንም አይሰራም። አንድ ነገር ድንገራችሁ ሆስፒታል ሄጄ ነው ለከተተ አንድ ትልቅ ሰውዬ ናቸውና በምርኩዝ እየሄዱ ማንም የሚደግፋቸው የለም። ከዛ ልጄ የመጀመሪያሽ ነው አለኝ። አዎ የመጀመሪያ። ውለጂ ልጅ በልጅነት ጥሩ ነው። ይሄ እኔ በልጅነት እንጠል እያልኩኝ ሳልወልድ ቀርቼ አሁን መንገድ ላይ ወድቄ የሚያነሳኝ ሰው አጥቼ ለምኜ መንገድ ላይ ለምኜ ነው እንትን ይሄ መደባል ታብሌት መድኃኒት የምገዛበት አጥቼ መድኃኒት ልገዛ የመጣሁት። ስኳር በሽተኛ ተጠቃሚ ናቸው። መንገድ ላይ ለምኜ ነው ስኳር ይሄ መድኃኒት ልገዛ የመጣሁት። እንትን ጤና መድን እንኳን የሚያወጣልኝ አጥቼ እንደዚህ እየተባለ ነው። ግን እኛ ይሄን እያስተዋልን አይደለም። እኔ አረብ ሀገር ላይ ስንኖር ምን አይነት ጭንቅላት እንዳለን፣ ምን አይነት ልብ እንዳለን፣ ምን አይነት አስተሳሰብ እንዳለን አላውቅም። ሁሉ ነገር የተለየ ይመስላችኋል፣ ግን እድሜ እያቃጠልን ነው። እኔ ራሴ እዛ ያቃጠልኳት እድሜ ምን በዛን ሰዓት መጥቼ ወለድ አድርጌ መሄድ ካለብኝ ሄጄ በነበር ብዬ የማስብበት ጊዜ ነው። ጊዜያችሁን አታባክኑ። ኑ ቶሎ አግቡ፣ ውለዱ። የራሳቸው ጉዳይ። እኛ እስከ መቼ ረጅ ሆነን እንኖራለን? አንኖርም። ግን እውቀት የለንም። ይሄ ሁሉ ጊዜ እንጨካጨካለን። እኔ ብዙ ጥያቄ ስለምጠይቅ ነው። በጣም ብዙ ጥያቄ እጠይቃለሁ። ፈራሁ ወደ ኢትዮጵያ ልገባ፣ ይሄን ያህል ብር ይዤ ፈራሁኝ። ቤት ሰርች ልገባ ፈራሁ፣ ጦርነቱን ፈራሁ። እኔ እኮ የመጣሁት ጦጦጦጦጦጦጦጦ የሚልበት ሰዓት እኮ ነው። ጆሮዬን ራሱ እንደዚህ አድርጌ ነበር ሲይዝ ነበር። አልጋ ውስጥ ሁሉ ስገባ ነበር። ይገርማችኋል። እየተደበቁ ጥይቱን እስክለምደው ድረስ የጥይቱን ድምፅ ላለመስማ ማለት ነው። ተግባባል። ስለዚህ ኑት ወለ ኮተት አታብዙ። ወደ ሀገራችሁ ቀጥ ብላችሁ ግቡ። አለቀ። ሲቀር ሁሉም ነገር ይቀራል። ከእናንተ በላይ ማንም የላችሁም። እናንተ ወደዚህ ከመጣችሁ ከተጎዳችሁ ማንም ዞር ብሎ የሚይዛችሁ የለም። እማዬ ስትባሉ የሚሰማውን ደስታ አታውቁትም። የሚያውቅ ያውቀዋል። ቻው